ራስን ማነጻጸር አቁም እንዴ! በፍጹም ሰላም አይኖርህም። ከሰዎች ጋር ህይወትን ያወዳደርክ ልትደሰት አትሞክር። ብትበልጣቸው ራሱ ገና መቼ መተው በለጡኝ ብለህ ስትሰጋ ነው የምትኖረው። ሲበልጡ ደግሞ መቼ ነው መበልጣቸው ብለህ ትጨነቃለህ። ያ ሰው ምን ያስባል ምን ያደርጋል ብለህ የሰው ኑሮ ነው የምትኖረው። ውድድር ውስጥ ከገባህ ንጽጽር ውስጥ ከገባህ ለማን ብለህ ነው ታዲያ ራስን የምታወዳድረው? በፍጹም ማወዳደር የለብህም ወዳጄ። አረብ ሀገር ያሉ እህቶቻችንን ስናማክር ወይ ስልጠና ስንሰጥ ምን ይሉናል መሰላችሁ? እኔ ይኸውልህ 10 ዓመት ቆየሁ 15 ዓመት በላይ ቆየሁ፣ ግን ስሙን የለኝም። የለፋሁበትን ለቤተሰቦቼ እልካለሁ፣ አይረኩም አይጠግቡም። አሁንም ብዙ ገንዘብ ያለኝ ይመስላችኋል? እኔ ግን ምንም የለኝም። ኮንትራቴ አልቋል፣ ወደ ሀገሬ ልገባ ነው። ምንድነው የምሆነው ይላል። ለምን መሰለ እንደዛ የሚሉት? ሰዎችን ለማስደሰት ነው የሚጠሩት። የሰው ፍላጎት ደግሞ አያልቅም። ቤተሰብ ገንዘብ ብትልክለት ሌላም እንድትልክለት ይፈልጋል። ጓደኛ ስትረዳው አሁንም እንድትረዳው ይፈልጋል። ስለዚህ መጀመሪያ አንተ ሰዎችን ማስደሰት አቁም። ማንንም አታስደስትም። መጀመሪያ ራስን አስደስት። ግን ሰዎችን አስደስታለሁ ብለህ ስትጋጋጥ እነሱን ብቻ አይደለም አንተ ራሱ መደሰት ታቆማለህ። ሐዘንተኛ ትሆናለህ፣ ባዶ እጅህን ትቀራለህ። መጀመሪያ አንተ በህይወት ተደሰትበት። ማንንም ስለማስደሰት አታስብ። ራስህን የማትሆነው እኮ ለዛ ነው። ሰዎች እንዲህ ባደርግ ያዝኑብኝ ይሆን ይከፉ ይሆን ስትል መቼም ደስተኛ አትሆንም። ህይወት ትከብድሃለች። ለምን? አንተ መስዋዕትነት እየከፈልክ ነው ለሰዎች ደስታ ስትል። ግን አንድ ነገር አትርሳ። ለምትወዳቸው ስትል የምትከፍለው መስዋዕትነት ድንበር ያስፈልጓል፣ ገደብ ያስፈልጓል። በቃ ከዚህ በላይ ዋጋ አልከፍልም ማለት አለብህ። ለራሴ ነው ዋጋ የምከፍለው፣ ለራሴ ነው የሆነ ነገር የማደርገው ብለህ ራስን ማስቀደም አለብህ። እንደውም የማደግ ምልክት ነው። ከፍ ስትል አይን ውስጥ ትገባለህ። ሰዎች ምንድነው እሱ ይሉሃል። ይበሉ፣ ችግር የለውም። ከፍ ባልክ ቁጥር እነሱን ማስደሰት አይጠበቅብም። ሊጠሉ ይችላሉ፣ ይጥሉ፣ ችግር የለውም። አንድ ዛፍ እኮ መሬት ላይ ያለ ማንም ዞር ብሎ አያዩ። ሲያድግ ግን ዋርካ ሲሆን ጥላ ሲሆን ግን ሁሉም ቀና ብሎ ያየዋል። የሚወድ ይወደዋል፣ የማይወድ ይጠሏል። መብታቸው ነው መውደድም መጥላትም። አንተ ግን ዝቅ ማለትን አትውደድ። ይወዱኛል ብለህ ዝቅ አትበል። አንተ ደስ ስላለ ብቻ የምታምንበትን አድርግ። ከዛ እነሱ ቢወዱህ ቢጠሉ የነሱ ምርጫ ነው። ማጨድ የምትፈልገውን ብቻ ዝራ። ስንዴ ከዘራህ ስንዴ ነው የምታጭደው። ጤፍ ከዘራህ ጤፍ ታጭዳለህ። ምንም ካልዘራህ ግን አረም ታበቅላለህ። ሰዎች እንዲያከብሩ ከፈለክ ራስህን አክብር። አንተ ራስህን ስታከብር አይተው እነሱ መልሰው ያከብሩሃል። እነዚህን ነገሮች ቀይር በህይወትህ። ለራስህ የምትሰጠውን ቦታ መቀየር አለብህ። ጊዜህን፣ ገንዘብህን የምታጠፋበትን ሁኔታ መቀየር አለብህ። ውሎህን መቀየር አለብህ። እንዴ አንድ አይነት ቀለም ያላቸው ወፎች አብረው ይበራሉ ይባላል። ሰዎች እንዲያከብሩ የምትፈልግ ከሆነ መጀመሪያ ራስህን አክብረው። ባለቤቱ የናቀውን አሞሌ ማንም አይገዛው። ዕቃ ስትሸጥ አራክሰህ ትሸጣለህ። አሁን እኔ ሱሪ ልሸጥ በወጣ ይሄን ሱሪ 20 ዓመት ነው የለበስኩት ብል ማን ይገዛኛል? ይኸውልህ ሌላም አልነገርኩም። ይሄ ሱሪ ቀዳዳ አለው ብል አሁን ማን ይገዛኛል? ለምን? አራክሼዋለሁ። አንተም የራስን ህይወት ማራከስ የለብህም፣ ዝቅ ማድረግ የለብህም። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ሰዎች በአንተ ህይወት ጣልቃ የሚገቡት ለራስህ የምትሰጠውን ክብር አይተው ነው። ራስህን ከናቀው እነሱ ይንቁሃል፣ ራስህን ካከበርከው እነሱ ያከብሩሃል። ለራስህ የምትሰጠው ቦታ ከፍ ማለት አለበት። ራስህን አክብረው። የዘራኸውን ነው የምታጭደው። ክብር ከዘራ ለራስህ ክብር ታጭዳለህ። ከሚንቁ ጋር ከሚተቹ ጋር እንደማትችል እየደጋገሙ ከሚነግሩ ሰዎች ጋር ለምን ትውላለህ? ለዛ እኮ ነው እየደጋገምክ እንዲህ ባደርግ ምን ይሉኛል፣ ያዝኑብኝ ይሆን፣ ይስቁብኝ ይሆን፣ መቀለጃ ያደርጉብኝ ይሆን የምትለው እኮ ውሎ ከማይጠቅሙ ሰዎች ጋር ስለሆነ ነው። የበታችነት እንዲሰማ ከሚያደርጉ ሰዎች ጋር አትዋል። ማጨድ የምትፈልገውን ብቻ ዝራ። መከበር ከፈለክ ራስን ብቻ አክብር። ልጅቷ እናቷን በጣም ትፈራታለች። አሁን ካምፓስ ገብታ ራሱ በጣም ነው የምትፈራት። እንደዚህ ብላ ደብዳቤ ጻፈችላት። እናት ደብዳቤውን እያነበበች ነው። እማዬ እንዳታዝኝብኝ፣ ከዶርም ገንዘብ ሰረኩና ሞተር ገዛው። ሞተሩን ገዝቼ እየነዳው ያለ ጉዳት ደረሰብኝ። ሆስፒታል ገባው። ሆስፒታል ገብቼ ያከመኝ ዶክተር ጋር በፍቅር ወደቅን። በነፃ ስላከመኝ ተባረረ። አሁን መንገድ ላይ ልንወድቅ ነው። በዛ ላይ አርግዣለሁ። ስለዚህ የእናቴና የአባቴ ቤት አለ ብዬ ይዤው ልመጣ ነው። እማዬ ተዘጋጂ። እናት ደነገጠች። ይሄን ደብዳቤ ስታነብ ደብዳቤው አላለቀ።
ልጅ እንደዚህ ብላ ቀጠለች። እማዬ ይሄ ብቻ እኮ አይደለም፣ ሃይማኖቴን ቀይሮታል። አሁን እናንተንም መተን እንቀይራችኋለን ይላል። እናት ይባስ ተበሳጩ። ምንድነው እየሆነ ያለው ነገር ብለው ደብዳቤውን ሲያነቡት እማዬ ተረጋጊ፣ ውሸቴን ነው፣ ግን እውነት ለመናገር አሁን የገባሁበት ዩኒቨርሲቲ አልጀብራ የሚባለውን የሂሳብ ትምህርት ወድቄያለሁ። አየሽ ቅድም ከነገርኩሽ አንፃር አሁን በትምህርት መውደቄ አይገርምሽም ብዬ አስባለሁ። ውሸቴን ነው እሺ እንደዛ ያልኩሽ፣ ትምህርቱን ብቻ ነው የወደኩት፣ ቀለል አድርገሽ ይዩ አለቻት። ነገሮችን አክብደህ የምታያቸው በጣም ከባዱ ስላልገጠመ ነው። የዛሬ ሳምንት ትሞታለህ ብትባል አሁን የሚያስጨንቀ የሰዎች ምን ያስባሉ፣ ሰዎች ምን ይሉኛል የሚለው የሚያሳስብ ይመስላል። የዛሬ ሳምንት እንደምትሞት ባሰብክ ቁጥር እንዴት ልደሰት፣ እንዴት አድርጌ ወደ ፈጣሪ ልቅረብ ነው የምትለው። አየህ ከትልቁ ችግር አንጻር ይሄ በጣም ቀላል ነው። ሰዎች ስላንተ የሚያስቡት ሊያሳስብ አይገባም። መሳሳትን አትፍራ። ምንም ካልሞከርክ ቁጭ ካልክ የማሳካት እድልህ ዜሮ ነው። ከሞከርክ ግን የሆነ እድል ይኖርሃል፣ የሆነ ጣፈንታ ይኖርሃል። መጥፎን አስብና ተነስ። ድሃ ሆኜ ከምቀር እንዴ ቢዝነሱን ሞክሬ ብከስር አይሻልም? እንደዚህ ስሜቴ እየተጎዳ ውስጤ እያዘነ ውስጤ እየደማ ከምቀጥል የልቤን ተናግሬ እፎይ ብል አይሻልም? እንደዚህ ሆኜ እስከ መቼ ቀጥላለሁ ብለህ ማሰብ መጀመር አለብህ። ሕይወት ውስጥ ጥያቄ ማንሳት አለብህ። እስከ መቼ ሰዎች እንደፈለጉ ያሽከረክሩኛል? እስከ መቼ ይጠቀሙብኛል? እስከ መቼ ገንዘቤን ለነሱ እየሰጠው እነሱን ብቻ አስደስታለሁ? እስከ መቼ ማለት አለብህ። የምትማርበት ሰው ያስፈልግሃል። ለአንተ አራያ የሚሆነ የምታከብረው የሆነ ከሕይወቱ የምትኮርጅለት የምታደንቀው አንተ የምትፈልገውን ቀድሞ ያሳካ ሰው ማየት አለብህ። ምክንያቱም ያ ሰው እርግጠኛ ሁን ራሱን ነበር። ለሰዎች ደስታ ሳይሆን ለራሱ ደስታ ሲሮጥ ነበር። እሱን ባየኸው ቁጥር ስለሱ በሰማህ ባወራህ በቃ የሱን ነገር ባሰብክ ቁጥር አንተም ለራስህ መሆን እንዳለብህ ይሰማሃል። ከሰዎች ኮርጅ፣ ከሰዎች ውሰድ፣ የሆነ የሚጠቅምህን ነገር ስረቅ፣ ለራስህ አድርገው፣ እመንበት፣ ከዛ ራስህ ነው። ይሄውልህ ወዳጄ አንድ በጣም የሚገርመኝን ነገር ልንገርህ። የሰዎችን አድናቆት እንደ ትልቅ መስፈርት መውሰድ ከጀመርክ በአንተ ላይ ሙሉ ስልጣን እየሰጣቸው ነው። ዛሬ አድናቆታቸው በደስታ ሰማይ ሊያደርስህ ይችላል። ነገ ግን ከባድ ትችትና ስድባቸው ሞራልህን መሬት ሊፈጠፍጠው ይችላል። ራስን እንድትጠላ ሊያደርግህ ይችላል። ስለዚህ ሰዎች አደነቁ አላደነቁ ቦታ አትስጠው። እንዴ የነሱ አድናቆት የነሱን ምልከታ እንጂ ያንተን ቦታ አያሳይም። አስተያየታቸውን ግን ራስን ለማሻሻል ልትጠቀምበት ትችላለህ እንጂ አምነህ አትደገፍበትም በፍጹም። አንድ ነገር አትርሳ። ድንቅ እንደሆንክ መጀመሪያ ለራስህ ንገረው። እኔ ድንቅ ነኝ በል። ከዛ ማመን ጀምር። በሂደት ድርጊቶችህ ይቀየራሉ። ማንነትህ የድንቅ ሰው ብቻ ይሆናል። አንድ ነገር በድጋሚ አትርሳ። የትኛውም ስኬታማ ሰው በሰዎች ከመደነቁ በፊት ራሱን ያደንቅ ነበር። አንተም ድንቅ እንደሆንክ ሌሎች እስኪነግሩ አትጠብቅ። ራስን ድንቅ ነኝ በማለት ጀምር። ምክንያቱም ድንቅ ስለሆንክ። እንዴ በቃ አንተ እኮ ድንቅ ነህ። ማንም እስኪነግርህ አትጠብቅ። ማንም እንዲመሰክርልህ አትጠብቅ። አሁን ጾታ ወንድ እንደሆነ ሰው እንዲነግር ትፈልጋለህ? እህቴ ሴት እኮ ነሽ የሚልሽ ሰው ትፈልጋለሽ? አትፈልጊም። ታውቂዋለሻ። ሴት ነኝ ትያለሽ፣ ወንድ ነኝ ትላለህ። ታዲያ ድንቅ እንደሆንክስ ለምን ሰዎች ይንገሩ? ራስህ ለምን አትነግረውም ለራስህ? እኔ ድንቅ ነኝ በል። እርግጠኛ ሁን በራስህ። ሰዎች በአንተ ከማመናቸው በፊት አንተ በራስህ ማመን አለብህ። ያኔ ነው ሰዎች የሚደገፉ። ጠንካራ ካልሆንክ ማንም አይፈልግህም። ዓላማ ከሌለህ በቃ ማን እንደሆንክ ለማሳየት እንደምትፍጨረጨር ካላሳየህ ሁሉም ይንቅሃል። ምን እሱ ምን ቁም ነገር ያውቃል? ስለ ሕይወት ምን አረዳዳለሁ? ሲቀልድ አይደለ እንደሚከርመው ትባላለህ። ለራስህ የምትሰጠው ቦታ መቀየር አለበት። ሰዎች የሚሉህን እርሳው፣ ራስህን አድምጠው። ያኔ ሰዎች አንተን ያደምጡሃል፣ አንተን መከተል ይጀምራሉ። እሱ እኮ ዓላማ አለው፣ ኮንፊደንስ አለው፣ ያመነበትን ያደርጋል ይሉሃል። ያመንክበትን ወስን፣ አድርግ፣ በራስህ ቁም። ስለ ሌሎች አታስብ። ወዳጄ ሕይወት አጭር ናት። ያለችህ ዕድሜ በጣም አጭር ናት። እንደ ሸማኔ መወርወሪያ ክር ፍጥን ብላ ነው ሕይወትህ የምታልፈው። ሰዎች ታዲያ ይህችን አጭር ዕድሜ እንደፈለጉ ሲነዱት ዝም ብለህ ልታያቸው ነው የምትፈልገው? አንድ አይን ያለው እኮ በአይን አይጫወትም። አንተ እኮ አንድ ሕይወት ነው ያለህ። አንተ ከሌለህ እኮ ማንም የለም። ለማ ብለህ ነው ለዚች አጭር ዕድሜ ብለህ ለሰዎች ደስታ የምትሮጠው? ሰዎችን ላለማስከፋት የማታምንበትን ነገር የምታደርገው ለምንድን ነው? ወዳጄ ይሄንን እንዳትረሳ። ሕይወት አጭር ናት።
የምትፈልገውን ሰው ሁን፣ የሚያስደስትህን ኑር። ለማንም ስትል ያላመንክበትን ነገር አታድርግ። ሕይወትህ የሚቀየረው ራስህን ከሆንክ ብቻ ነው። ሕይወትህ እንዲቀየር መጀመሪያ አንተ መቀየር አለብህ። በዚህ ዓለም የሚገጥሙ ማንኛውም ነገሮች የአንተና የአመለካከትህ ነጸብራቅ ነው። ደስ የሚለው ያለንበት ክፍለ ዘመን አመለካከታችንን በመቀየራችን ብቻ ሕይወታችንን መቀየር እንችልበታለን። ከምንም ተነስተው ትልቅ ደረጃ ሲደርሱ፣ ሀብት ሲገነቡ፣ ለሚሊዮኖች ምሳሌ ሲሆኑ አይተናል። ወዳጄ እንዳትጠራጠር፣ እነሱ ውስጥ ያለው አቅም አንተም ጋር አለ። ሰዎች ስለኔ ምን ያስባሉ አትበል። ስለ አንተ ምንም አያስቡም፣ ደንታም የላቸው። እነሱ የሚያስቡት ስለ ራሳቸው ነው። አንተ ስለ እነሱ ምን እንደምታስብ ነው የሚያስቡት። በቃ ብዙዎች ለሰዎች ሲሉ ከመንገዳቸው ወጥተዋል። ህልማቸው ባዶ ቀርቷል። እንዳዘኑ ቀርቷል። ሰው አትተማመን። ሰው ሸምበቆ ነው። ሰውን ከተደገፍከው የሆነ ቀን ይሰበርና ይክድሃል፣ ያመልጠሃል። እንዳስቀመጥክ የምታገኘው ፈጣሪህን ነው፣ ዓላማህን ነው፣ ህልምህን ነው። ባለህበት ቆሞ የሚጠብቅህ እነዚህ ነገሮች ብቻ ናቸው። ሰዎች እንደ ጤዛ ናቸው። ስትመለስ ልታጣቸው ትችላለህ። አድናቆታቸው በአንድ ጊዜ ትችት ሊሆን ይችላል፣ ስድብ ሊሆን ይችላል። ሳቃቸው መኮሳተር ሊሆንብህ ይችላል። እኔ ምን አስባለሁ በል፣ እኔ ምን ያስደስተኛል በል። እነሱን እንዴት ላስደስት አትበል። ሰዎችን ማስደሰት አትችልም። ሰዎች ስለሚጠሉህ አይደለም የሚጫኑ፣ ግን የነሱ መንገድ ትክክል እንደሆነ ስለሚያምኑ ነው። በአንተ መነጽር ቢያዩት እኮ አንተ ልክ ነህ። ታዲያ ምን ይሻላል? ብቻህን ሆነህ ልክ ብትሆን አይሻልም ወዳጄ? አብረህ ከነሱ ጋር ከምትሳሳት፣ አብረህ ገደል ከምትገባ አንተ መጀመሪያ ብትተርፍ፣ ከዛ ከቻልክ ብታተርፋቸው አይሻልም? በራስህ ቁም ወዳጄ፣ በራስህ ቁም። አያቅትህም። ራስህን መሆን አያቅትህም። ለራስህ አታንስም። እርግጠኛ ነኝ ለራስህ ያለሁት እኔ ነኝ በል። ያኔ ሕይወትህን ትቀይራለህ፣ እስከ መጨረሻው ትቀይራለህ። ለራስህ ያለኸው አንተ ነህ ወዳጄ፣ አንተ ነህ። አቢቡ ለልጃቸው እንደዚህ አሉ። የእኔ ልጅ ካልበሰልክ ሰዎች ስለኔ ምን ያስቡ ይሆን ብለህ ታስባለህ፣ ትጨነቃለህ። ከዛ መብሰል ስትጀምር ሰዎች ስለኔ ቢያስቡስ፣ የፈለጉትን ቢያስቡስ ምን አገባኝ ትላለህ። ግዴለሽ ትሆንና የፈለግከውን ትሆናለህ። ግን የምርም ስትበስል ሰዎች ስላንተ እንደማያስቡ ይገባሃል። ሰዎች የሚያስቡት አንተ ስለነሱ ምን እንደምታስብ ነው አሉት። በሕይወትህ ውስጥ ሰዎች ምን ይሉኛል የምትል ከሆነ ሕይወትን ወዴትም አትወስደው ወዳጄ። በፍጹም ራስን ከመሆን ወደኋላ ማለት የለብህ። ማንም ስላንተ የሚያስበው አያገባህም። ጆሮህን መድፈን ያለብህ